ህወሓት ሳምንታዊ መልእክት ሲል ባወጣው አዲስ መግለጫ ከጦርነት ነጋሪት ጉሰማ ወደ ይፋዊ ጦርነት ለመግባት ያለውን ከፍተኛ ዝግጅት እንዳሳየ እየተነገረ ነው። ከበባ ውስጥ እንደገባ በመግለጫው የገለጸው ህወሓት ዛሬም የትግራይ ህዝብ ከጎኑ እንዲቆም ጥሪ አቅርቧል። ከዚህ አነጋጋሪ ጥሪና የጦርነት ጉሰማ ጎን ለጎን በኤርትራ አቅጣጫ በአፋርና በአማራ ክልል አዋሳኝ አካባቢዎች ጦሩን ማንቀሳቀሱን የሚያሳዩ መረጃዎች አሉ። መነሻውን ከአድግራትና አካባቢው ያደረገ አርሚ በእግርና በተሽከርካሪ ወደ ዛላምበሳ ከተማ መግባቱን ሰምተናል። በሌላ በኩል የፌዴራል አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ጠንካራ መልእክት አስተላልፈዋል። ዋና አዛዡ ሀገርን ከባዕድ ወረራና ከባንዳ ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀ አየር ኃይል መገንባቱን ገልጸው ዝግጁ ነን፣ በተጠንቀቅ ቆመናል የሚል መልእክት አስተላልፈዋል። ይህን የጄኔራሉን መልእክትና የህወሓትን ሰሞንኛ እንቅስቃሴ ከዚህ አስከትለን እንመለከታለን። የህወሓት ስምሪትና ከጎኔ ቁሙ ጥሪም ህወሓት ወደ ጦርነት እየገባ ስለመሆኑ በርካታ ማሳያዎች አሉ። ወታደራዊ ስምሪቱ፣ ወታደራዊ መልመላውና መግለጫው ተራይ ጦርነት ነጋሪት ጉሰማ ሳይሆን ወደ ጦርነት ለመግባት ያለውን ዝግጅት የሚያሳይ ነው ይላሉ ጉዳዩን በቅርበት የሚከታተሉ። በተለይም በአዲሱ መግለጫው በፌደራሉ መንግስት እንደተከበበ ጠቁሞ ለህዝቡ የከጎኔ ቁሙ ጥሪ አቅርቧል። ያቀረበውን ጥሪ ከመመልከታችን በፊት ግን ወታደራዊ ስምሪቱን እንቃኘው። መረጃዎች እንደሚያሳዩት ህወሓት የደበቀውን ታንክ አውጥቶ ወደ ጦር ግንባር ከማንቀሳቀስ ጀምሮ ከፍተኛ ወታደራዊ ስምሪት እያደረገ ነው። መነሻቸውን ከአድግራትና አካባቢው ያደረጉ የአርሚ 15 አባላት በእግርና በተሽከርካሪ ወደ ዛላምበሳ ከተማ መግባታቸውን የሚያመላክቱ መረጃዎች ወጥተዋል። አርሚ 15 መገኛውን አድግራት አድርጎ በኤርትራ ድንበር ወታደራዊ እንቅስቃሴ ሲያደርግ የነበረ ከህወሓት ወታደራዊ መዋቅሮች አሊያም አርሚዎች መካከል አንደኛው ነው። የአርሚው አዛዥ እንደታሰሩም ይነገራል። እስሩም የመጣው ከአርሚው መሪ ብርጋዴር ጄኔራል ጉሽ ገብረ ኩብለላ በኋላ ነው። መሪው ከታሰሩ በኋላ ወደ ሐራ መሬት ታጣቂዎች መቀላቀላቸው የሚታወስ ሲሆን ከጄኔራሉ ጋር ግንኙነት ይኖራቸዋል ተብለው የተጠረጠሩ ሌሎች የአርሚው ወታደራዊ አዛዦች አሁንም ታስረው ይገኛሉ። በዚህ ሁኔታ ያለው አርሚ አሁን ወደ ዛላምበሳ ከተማ ተንቀሳቅሷል። የወታደራዊ ስምሪትና ወታደራዊ እንቅስቃሴ ዓላማው በኤርትራ በኩል ወደ ሱዳን በማምራት የሱዳን ጦርን ለማገዝና ስትራቴጂክ ቦታዎችን ለመያዝ መሆኑን በጉዳዩ ዙሪያ የወጡ መረጃዎች ይጠቁማሉ። ህወሓት በሱዳን ጦርነት እንዲሳተፍ ያደርገው የአርሚ 70 አማጺ ቡድን እየተመናመነ ነው ተብሏል። ከዚህ ጋር ተያይዞ ተጨማሪ ኃይል እያሰማራ ነው። የሚሰማራው ኃይል አርሚ 70 ተብሎ የሚጠራው የህወሓት ቡድን በሱዳን እየተካሄደ ባለው የእርስ በርስ ጦርነት የጄኔራል አብደልፋታህ አልቡርሃንን የሱዳን መደበኛ ጦር ወግኖ እየተዋጋ የሚገኝ ነው። ህወሓት በሱዳን ጦር እንዳለው ቢክድም አርሚ 70 የተሰኘው ጦር ከጄኔራል አብደልፋታህ አልቡርሃን ጋር እየተዋጋ መሆኑን የሚያሳዩ በርካታ ማስረጃዎች አሉ። ጽምዶ የሚሰኘው ስብስብ የህወሓትና የኤርትራ ብቻ ሳይሆን ሱዳንን በቀጥታ የገባችበት ነው የሚሉ ማስተያየት ሰጪዎች አሉ። ህወሓት ከሌሎች የውጭ ኃይላት ጋር ካልተለጠፈ በስተቀር በራሱ በውስጥ ጥንካሬ አቅምና የህዝብ ተቀባይነት ስለሌለው ከኤርትራና ከሱዳን እንዲሁም ከሌሎች ኃይላት ጋር በመተባበር ነው ጦርነት ሊከፍት ይችላል ሲሉ ጉዳዩን በቅርበት የሚከታተሉት የሚናገሩት። ህወሓት በአዲሱ መግለጫው የፌደራሉ መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት የራሱን የጦርነት ዝግጅት ወደ ፌደራሉ አዙሮ ጦርነት እየቀሰቀሰ ነው። የትግራይ ክልል ጊዜ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲም በጦርነት ዝግጅትና በሰብአዊ መብቶች ጥሰት ይወቅሳል። በመግለጫው በቅርቡ በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት ኋላም የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ህወሓት በፌደራል መንግስት ላይ ጥቃት ለመሰንዘር ወስኗል ብለው ነበረም። የፌደራል መንግስት ከፍተኛ ባለስልጣናት በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ የሰላም ስምምነቱን በይፋ በመሻር ከፌደራል መንግስት ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ ነው ብለዋል። ከዚህ በተጨማሪ ጽምዶ የተሰኘው ጥምረት በአስመራ በመቀለ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረገ መሆኑን በመጥቀስ ህወሓት በፌደራል መንግስት ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑን ገልጸዋል። በአንጻሩ ህወሓት ባወጣው መግለጫ የቀረበበትን ወቀሳ አስተባብሏል። እንደውም የፌደራል መንግስት ወቅሷል። መንግስትን በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎች ከጫፍ እስከ ጫፍ እየተደረጉ ያሉ ወታደራዊና የጦር መሳሪያዎችን በማዝመት ፉከራ ላይ ነው ብሏል።
አከል አድርገውም ከዚህ በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የሕክምና ቁሳቁስና መሰረታዊ ሸቀጦች እጥረት ተከስቷል ብሏል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ መቋረጡን አስታውሷል። በዚህ ጉዳይ ከፌደራሉ መንግስት በተደጋጋሚ የሚነሳ አንድ ጉዳይ አለም። ህወሓት ለሰብአዊ እርዳታ የሚላኩ ግብአቶችን ለወታደራዊ ፍጆታው እየዋለ ነው የሚል ነው። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ህወሓት በአንጻሩ ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል የሚለውን ብሂል በማስታወስ ብልጽግና የትግራይን ህዝብ በጠብ ጫሪነት በመወንጀል ክስ ላይ ተጠምዷል ብሏል። በምርጫ ቦርድ ህጋዊ እውቅናን የተነፈገው ፓርቲው በትግራይ ህዝብ በመንግስትና በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችና ማናቸውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም መንግስት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብሏል። ህወሓት አሁንም በትግራይ ሰፊ ወታደራዊ ዝግጅት እያደረገ እንዳለ ነው የሚነገረው። ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው። በቅርቡም ደግሞ ከኤርትራ የተቀዳ ነው የተባለውን የብሔራዊ አገልግሎት ህግጋት በመደንገግ በትግራይ መጠነ ሰፊ ወታደራዊ እንቅስቃሴውን እያስፋፋ እንዳለ ተደጋግሞ ተዘግቧል። ለዚህ ወቀሳ በቀጥታ ምላሽ ያልሰጠው ህወሓት የትግራይ ህዝብ በህልውና ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብት አለው ብሏል። አያይዞም ዛሬም እንደ ትናንቱ የህዝቡን የራስ ዕድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ ይገባል ብሏል። ይህም ጌታቸውና አምባሳደር ሬድዋን ሁሴን እንዳሉት ህወሓት በፌደራል መንግስት ላይ ጥቃት ለመሰንዘር ወስኗል የሚለውን ድምዳሜ የሚያሳይ ነው ይላሉ አስተያየት ሰጪዎች። የጀነራሉ ተዘጋጅተናል መልእክት። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ያስተላለፉት መልእክት በይዘቱ ጠንካራ ነው። ዋና አዛዡ ሀገርን ከባዕድ ወረራ ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀ አየር ኃይል ተገንብቷል ብለዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ምግባር የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነ ጠላትን አምርሮ የሚጠላ ጀግና ሰራዊት ተገንብቷል ብለዋል። ሌተናል ጄኔራሉ የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ቢሆንም ጠላት የሰላምን አማራጭ ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል ነው ብለዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመም ድል መቀዳጀት ነው ያሉት ሌተናል ጄኔራል ይልማ መርዳሳ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ ተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የኤቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ ነው ያሉት ዋና አዛዡ ተቋሙን በቀጠናው የማይበገር አስተማማኝ ኃይል እንዲኖረው ተደርጓል ብለዋል። አብራሪዎችና ቴክኒሽያኖች የኢትዮጵያን ሰማይ በንቃት እየጠበቁ ነው ያሉት ዋና አዛዡ ተቋሙን በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ የሎጂስቲክስ አቅም ገንብቷል ሲሉም አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይላት ሰማያችንን ሌት ተቀን በንስር ዓይን የሚጠብቀውና በጽኑ ክንዱ የሚቆጣጠረው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ብለዋል። ይህን ጠንካራ መልእክት ዋና አዛዡ ባስተላለፉበት የመከላከያ ማህበራዊ ትስስር ገጽ ላይ ጠላት ያሉትን አካል በስም አልጠቀሱም። ከወቅታዊ ሁናቴው መረዳት እንደሚቻለው ግን ዝግጅቱ ወደ ሰሜን ኢትዮጵያ በኩል ጽምዶ ብሎ ለመጣው ኃይል ነው የሚሉ አስተያየት ሰጪዎች አሉ። ከሰሞኑ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በጽምዶ ላይ ያነጣጠረ ክስ በአልጀዚራ ላይ አስነብበዋል። በጉዳዩ ዙሪያ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ቢሰጡም መሬት ላይ ያለው እንቅስቃሴ ግን ከጊዜ ወደ ጊዜ በውጥረት እየተሞላ ነው። በህወሓትና በፌደራሉ መንግስት መካከል የተፈጠረው ትብብር ዓላማው በፌደራሉ መንግስት ላይ አዲስ ጦርነት ለመክፈት ነው የሚል የበዛ ግምት አለም። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ምላሽ የኢትዮጵያ ባለስልጣናትን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ነው ሲሉ ቢያጣጥሉትም ህወሓትም በተመሳሳይ መልኩ ክሱን ውድቅ አድርጎ ያወጣው መግለጫ ቢኖርም የጦርነት ስጋቱን ግን የሚቀንሰው አይመስልም። ይልቁንም በመቀለና በ4 ኪሎ እንዲሁም በአስመራ ጭምር እንደ አዲስ ተቀጣጥሎ የቀጠለው የቃላት ጦርነት ወደ ጦርነት እንዳያመራ የበርካቶች ስጋት ነው። በአሁኑ ወቅት በሰሜን ኢትዮጵያ ያለው ውጥረት ወደ ቀጠናዊ ጦርነት እንዳያመራ የሚል ተጨባጭ ስጋት በተለይም በትግራይ በኩል እየታየ ነው።